ሰላም ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። በሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። ጨቅላ ልጃቸውን ይዘው የሶስተኛ ዲግሪያቸውን የተቀዳጁት የአዲስ አበባ ከንቲባ ጽሕፈት ቤት ሰራተኛ። የአዲስ አበባ ከንቲባ ጽሕፈት ቤት ሰራተኛ የሆኑት ዶክተር አበባየሁ ደሳለኝ የእናቶችን የጽናትና የጥንካሬ ውጤት በግልጽ ባሳየ መልኩ በቅርቡ የወለዱትን ጨቅላ ልጃቸውን ይዘው ዛሬ በአዲስ አበባ ዩኒቨርሲቲ የምረቃ ስነስርዓት ላይ ተገኝተዋል። በምረቃ መርሃ ግብሩ ላይ ልዩ ትኩረትን የሳቡት እኚህ እናት የሶስተኛ ዲግሪ ትምህርታቸውን በስኬት በማጠናቀቅ በቅርቡ ቤተሰባቸውን ከተቀላቀለችው አዲስ ጨቅላ ልጃቸው ጋር በመሆን የትምህርት ሜዳላቸውን አጣጥመዋል። እናትነትና ትምህርት ስኬት ማማ ላይ መድረስ ምን ያህል ከፍተኛ ትዕግስት፣ መስዋዕትነትና ጥንካሬ እንደሚጠይቅ በሚያስደንቅ ሁኔታ በተግባር አሳይተዋል። አዲስ አበባ ዩኒቨርሲቲ ዛሬ ካስመረቃቸው 6417 ተማሪዎች መካከል 2646ቱ ሴቶች ሲሆኑ 377ቱ ደግሞ የሶስተኛ ዲግሪ ወይም ፒኤችዲ ተመራቂዎች ናቸው። የጋዜጠኛ ሳህለ ገብርኤል ይትባረክ አስከሬን ቤተሰቦቹና ወዳጅ ዘመዶቹ በተገኙበት በፌዴራል ማረሚያ ቤት ሽኝት ተደረገለት። የአዲስ ሚዲያ ኔትወርክ የስራ ባልደረባ የነበረው ጋዜጠኛ ሳህለ ገብርኤል ይትባረክ አስከሬን ቤተሰቦቹና ወዳጅ ዘመዶቹ በተገኙበት በፌዴራል ማረሚያ ቤት ሽኝት ተደርጎለታል። በዚህም ወቅትም አዲስ ሚዲያ ኔትወርክን ጨምሮ የፌዴራል ማረሚያ ቤት አመራሮች የአበባ ጉንጉን አስቀምጠዋል። ለቤተሰቡ መልካም፣ ለጓደኞቹ መካሪና ቀና፣ ለስራው ታማኝ ብሎ ታታሪ ነበር ጋዜጠኛ ሳህለ ገብርኤል ይትባረክ። ትውልድና እድገቱ በጎጃም ቢቸና ነው። ገና በ18 ዓመቱ የፌዴራል ማረሚያ ፖሊስን በመቀላቀል በሙያው ከፍተኛ አስተዋጽኦ ሲያበረክት ቆይቷል። እዛው ተቋም እያለም ከህግ ማስከበር ስራ ጎን ለጎን የልጅነት ህልሙ የሆነውን የጋዜጠኝነት ሙያን በመማር ያለመውን አሳክቷል። ጋዜጠኛና ምክትል ኢንስፔክተር ሳህለ ገብረ ይትባረክ በባህር ዳር ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን ትምህርት ቤት የመጀመሪያ ዲግሪውን የተከታተለው ሳህለ ገብረ ይትባረክ በዩኒቨርሲቲ ቆይታው ባለው ተስጦ ኪነጥበባዊ ስራዎች ላይ በንቃት በመሳተፍ ይታወቃል። በፌዴራል ማረሚያ ቤት ከፖሊስ አባልነት እስከ ምክትል ኢንስፔክተርነት በዘለቀው የስራ ኃላፊነት ሀገራዊ ግዳጁን በታማኝነት ሲወጣ የነበረ ታታሪ ሰራተኛ እንደነበር የህይወት ታሪኩ ያስረዳል። በድንገት ሰኔ 19 ቀን 2018 ዓ.ም ህይወቱ ያለፈው ሳህለ ገብርኤል ይትባረክ ወዳጅ ዘመድ፣ የስራ ባልደረቦች በተገኙበት ሽኝት ተደርጎለታል። በስራ ቦታ በሚያሳየው መልካም ስነ ምግባር ምስጉን የነበረው ጋዜጠኛ ሳህለ ገብርኤል በስራ ባልደረቦቹ ዘንድ እጅግ ተወዳጅና አርአያ የመሆን ስብዕና ነበረው። በማረሚያ ቤት በነበረው የፖሊስነት ህይወት ደስተኛ እንደነበርና ተቋሙ የልጅነት ህልሙን እንዲያሳካ መንገድ እንደሆነው ከጥቂት ቀናት በፊት በግል የማህበራዊ ሚዲያ ገጹ ላይ ለጥፎ ነበር። ይህ በስራ ኃላፊዎቹ አንደበትም የሚረጋገጥ ነው። በሽኝት መርሃ ግብሩ ላይ የአዲስ ሚዲያ ኔትወርክ ምክትል ዋና ስራ አስፈጻሚና የቴሌቪዥን ዘርፍ ኃላፊ አቶ ጥላሁን ካሳ እንደገለጹት ሳህለ ገብርኤል በጋዜጠኝነት ስራው ታታሪ ብሎም ለብዙዎች ምሳሌ መሆን እንደነበርም አስታውሰዋል። በትህትናው፣ በስራ ወዳድነቱና ለሙያው ባለው ክብር የሚታወቁ ጋዜጠኛ ሳህለ ገብርኤል በስራ ባልደረቦቹ ዘንድ ተወዳጅና ስራው አክባሪ ስለመሆኑ የቅርብ የሙያ አጋሮቹ ገልጸዋል። ጋዜጠኛ ሳህለ ገብርኤል ይትባረክ ባለትዳርና የሶስት ልጆች አባት ሲሆን ስርዓተ ቀብሩ በትውልድ አካባቢ በነገው ዕለት የሚፈጸም ይሆናል። አጁሪ በጋዜጠኛ ሳህለ ገብርኤል ይትባረክ ድንገተኛ ህልፈት የተሰማውን ጥልቅ ሀዘን እየገለጸ ለመላ ባልደረቦችና ለቤተሰቡና ለወዳጅ ዘመዶቹ መጽናናትን ይመኛል። በኦሬንጅ ጁስ የታመሙት ተማሪዎች ቁጥራቸው ወደ 200 የሚጠጉ የመጀመሪያ ደረጃ ትምህርት ቤት ተማሪዎች የኦሬንጅ ጁስ ከሱቅ ገዝተው የጠጡ በሙሉ ራሳቸውን ስተው ሕክምና እርዳታ እየተደረገላቸው ይገኛል። ትናንት ሰኔ 19 ቀን 2018 ዓ.ም በደቡብ አሪ ወረዳ በመጸር መጀመሪያ ደረጃ ትምህርት ቤት ተማሪዎች ከአንድ ግለሰብ አነስተኛ ሱቅ የኦሬንጅ ጁስ ገዝተው የጠጡና ከኦሬንጅ ጋር ንክኪ የነበራቸው ተማሪዎች ላይ በደረሰው የጤና መታወክ ምክንያት ቁጥራቸው 200 የሚጠጉ ተማሪዎች በጋዜር እና በጂንካ ሆስፒታል ሕክምና እየተደረገላቸው መሆኑን ትምህርት ቤቱ አስታውቋል። በትምህርት ቤቱ አንድ የአራተኛ ክፍል ተማሪ ከሱቅ የኦሬንጅ ጁስ ገዝታ ወደ ትምህርት ቤት ግቢ ካመጣች በኋላ ኦሬንጁ የጠጡና የሸተቱ በሙሉ ራሳቸውን ስተው መውደቅ መጀመሩን የትምህርት ቤቱ ርዕሰ መምህር ሀብታሙ ካልሚ ለአሪ ማህበረሰብ ሬዲዮ ገልጸዋል። ተማሪዎች ኦሬንጁን የቀመሱና ያሸተቱ በሙሉ በመውደቅ ሲጀመር በመጸር ጤና ጣቢያ ጊዜያዊ ማስታገሻ የሕክምና እርዳታ ቢሰጥም ከአቅም በላይ መሆን ሲጀምር ተማሪዎች ወደ ጋዜር የመጀመሪያ ደረጃ ሆስፒታል መላኩን ርዕሰ መምህሩ ተናግረዋል። የደቡብ አሪ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ተወካይ አቶ ሐሴን ገዛኸኝ ቁጥራቸው በርከት ያሉ ተማሪዎች በጋዜር መጀመሪያ ደረጃ ሆስፒታል የሕክምና እርዳታ የተደረገላቸው እንደሆነ በመጥቀስ ከአቅም በላይ የሆኑ ተማሪዎች ወደ ጂንካ ሆስፒታል መላካቸውን ተናግረዋል። ተማሪዎች የጠጡት የኦሬንጅ ጁስ ምርመራ እንደሚደረግ እና ጉዳዩን በማጣራት ላይ እንደሆነ በመግለጽ መረጃው ተጣርቶ ሲጠናቀቅ ለሕዝብ ለማሳወቅ እየሰሩ እንደሆነም ጠቅሰዋል።
በአንዳንድ ክፍለ ከተሞች በቤት ኪራይ ውል ላይ የተቀመጠው ዋጋ ተመንና ቤቱ የማይጣጣም እንደሆነ እየታወቀ እንኳ ጭማሪው በውሉ መሰረት እንዲሆን ተደርጓል ሲል የአዲስ አበባ ቤቶች ልማት አስተዳደር ገለጸ። የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት የ11.5 በመቶ የዋጋ ጭማሪ የተደረገው ውሉ ላይ በተቀመጠው እንጂ በደበቃችሁት ላይ አይደለም ሲሉ ከአከራይ ተከራይ ተወካዮች ጋር በተደረገው ውይይት ላይ ተናግረዋል። ሰኔ 30 ጀምሮ የሚተገበረው የቤት ኪራይ ዋጋን በተመለከተ የአዲስ አበባ ከተማ ዓመታዊ መኖሪያ ቤት ኪራይ ዋጋ መተመኛ ጥናት በትናንትናው ዕለት ለውይይት ቀርቧል። ስለ ጥናቱ ገለጻ ያደረጉት በአዲስ አበባ አመራር አካዳሚ ተመራማሪው አቶ ኑር አሁን አንዳርጌ በዚህ ጥናት የዋጋ ትመና ለማድረግ የተለያዩ መስፈርቶች መካተታቸውን ገልጸዋል። የዋጋ ግሽበቱ የቤቱ መገኛና የቤት ስፋት እንዲሁም ከመንገድ ያለ ርቀት ያሉ ከግምት ማስገባቱን ተገልጿል። ተመራማሪው ጥናቱን ለማድረግ በከተማዋ ያለውን የህዝብ ቁጥር ለማወቅ አስቸጋሪ እንደነበር በመግለጽ የህዝብ ቁጥር መብዛት የፍላጎትና አቅርቦት አለመጣጠን ፈጥሯል ብለዋል። እስካሁን ወጥ የሆነ አሰራር ባለመኖሩ ምክንያት 28 በመቶ አከራዮች በየጊዜው በዘፈቀደ የዋጋ ማሻሻያ ያደርጉ እንደነበር በመድረኩ ተገልጿል። በጥናቱ የተሳተፉት ተመራማሪው እንዳስረዱት አከራይ እንደፈለገ ዋጋ ቢጨምርም አብዛኛውን ሰው በረንዳ ይወጣል። ይህ መንግስት ጣልቃ እንዲገባ የሚያስገድድበት አሰራር ሆኗል ብለዋል። ዓለም አቀፍ ደረጃ አንድ ሰው ከገቢው ለቤት ኪራይ 30 በመቶ መክፈል ያለበት ቢሆንም በኢትዮጵያ አሁን ላይ በተገኘው ጥናት አንድ ሰው ከገቢ ላይ የቤት ኪራይ ወጪው 50 እስከ 80 በመቶ እንደሚደርስ ጠቁሟል። በትናንትናው የውይይት መድረክ የተካፈሉ አከራይና ተከራይ ተወካዮች በዋጋ ጭማሪ ዙሪያ ለአስተዳደሩ ጥያቄዎችን አንስተዋል። ከአራዳ ክፍለ ከተማ እንደመጡ የተናገሩት ተሳታፊ ሀሳባቸውን ሲገልጹ አከራዩም ሆነ ተከራዩ የችግሩ አካል ነው፣ በዚህ ላይ የጋራ መግባባት ያስፈልጋል ይላሉ። 11.5 በመቶ የዋጋ ጭማሪው ለአከራዩም ሆነ ለተከራዩ ዋጋ ተመኑ ሚዛናዊ ላይ ጥያቄ አነስቷል። ሌላኛው ከኮልፌ ቀራኒዮ ክፍለ ከተማ እንደመጡ የገለጹ ተሳታፊ በቤት ኪራይ ዙሪያ በአከራይና በተከራይ በኩል የመደባበቅ ሂደቶች አሉ። ይህንን ግልጽ ማድረግ ካልተቻለ ፍትሐዊ የአከፋፈል ስርዓት ማምጣት እንደማይቻል አንስተዋል። በመድረኩ የ11.5 በመቶ ዋጋ ጭማሪ በመሀል ከተማና በማስፋፊያ አካባቢዎች ለምን እኩል ይጨመራል? ይህን ጭማሪ አሁንስ ተከራዩ ጨምሮ መክፈል ይችላል ወይ የሚሉ ሀሳቦች ተነስተዋል። ለተነሱ ሀሳብና ጥያቄዎች ምላሽ የሰጡ የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በውሉ መሰረት የተቀመጠውን ዋጋ መነሻ ተንተርሶ በጥናቱ መሰረት ጭማሪ መደረጉን ገልጸዋል። በአንዳንድ ክፍለ ከተሞች በቤት ኪራይ ውል ላይ የተቀመጠው የዋጋ ተመን እና ቤቱ የማይጣጣምና የማይገጣጠም እንደሆነ የታወቀ እንኳ ውሉ ህጋዊ አድርገን ጭማሪውን ተደርጓል ሲሉ ተናግረዋል። የ11.5 በመቶ የዋጋ ጭማሪ የተደረገው ውሉ ላይ በተቀመጠው እንጂ በደበቃችሁት ላይ አይደለም በማለትም ገልጸዋል። ዋጋ ሲጨመር ውሉ ላይ ባለው ነው የተጨመረው። መጀመሪያ ስተካራዩ ማስፋፊያና በመሀል ከተማ በልዩነት እንዳከራያችሁት ሁሉ አሁን የተጠናው ጭማሪ በውሉ መሰረት የሚጨመር ነው። ለማስፋፊያ አካባቢ ዝቅ ያለ፣ ለመሀል ከተማ ከፍ ያለ ጥናት አልተጠናም ሲሉ አስረድተዋል። በመጪው ዓመት 11.5 በመቶ ጭማሪው የተደረገበትን አግባብ ያስረዱት ኃላፊዋ ጭማሪው በጣም ከፍ ያለ ነው ብለን እኛ አልወሰድንም። ቢያንስ የፌዴራል ጥናትን እንኳ ወስደን ተግባራዊ ብናድርግ እንደ ከተማ አስተዳደር ጥናት ውስጥ ስናስገባ ትንሽ ነው የጋሸበው። ይህ ተከራዩ መክፈል ይችላል ብለን ነው የወሰድነው ሲሉ አስረድተዋል። በከተማዋ ከ50 ሺህ በላይ ኪራይ ቤቶች ተመዝግበው ወደ ሲስተም እንደገቡ ተገልጿል። ዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ ለ132 ሺህ ሰዎች የዘርና የማዳበሪያ ድጋፍ ማድረጉን አስታወቀ። ዓለም አቀፉ የቀይ መስቀል ኮሚቴ ክረምቱ ከመግባቱ በፊት የአርሶ አደሮችን የግብርና ስራዎች ለመደገፍ ለ132 ሺህ አርሶ አደሮች እና የቤተሰብ አባላት የዘርና የማዳበሪያ አቅርቦት ማድረሱን አስታወቀ። ድርጅቱ በመካከለኛው ምስራቅ ባለው ሁኔታ ምክንያት የነዳጅ እጥረት በተባባሰበት ወቅት የተደረገው ይህ ድጋፍ በ2017 ከተደረገው ድጋፍ ጋር ሲነጻጸር ከእጥፍ በላይ ብልጫ አለው ብሏል። ዓለም አቀፉ የቀይ መስቀል ኮሚቴ በአማራ እና በኦሮሚያ ክልሎች እየተካሄዱ ባሉ ግጭቶች እንዲሁም በትግራይ ክልል ለ2 ዓመት በተካሄደ ጦርነት ሳቢያ ጉዳት የደረሰባቸውን የገጠር ማህበረሰብ የማቋቋም አቅም ማገዝ እጅግ አስፈላጊ መሆኑን ገልጸዋል። ይህ ድጋፍ በሶስቱ ክልሎች ውስጥ ከፍተኛ ፍላጎት ባላቸው እና የትራንስፖርት ተደራሽነት እጅግ ፈታኝ በሆነባቸው አካባቢዎች የሚገኙና ሴቶች ለሚኖራቸው ወይም አንድ ወላጅ ብቻ ላላቸው ቤተሰቦች ቅድሚያ የተሰጠ ነው ተብሏል። ሰብአዊ ድጋፉ ከግንቦት ጀምሮ እስከ ሰኔ 15 ቀን 2018 ዓ.ም ድረስ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የተከናወነ መሆኑን ተገልጿል። ኢራን በሆርሙዝ ሰርጥ በጭነት መርከብ ላይ ስለሰነዘረችው ጥቃት አሜሪካ የጸፋ ምላሽ ሰጠች። በሆርሙዝ ሰርጥ በአንድ የጭነት መርከብ ላይ ኢራን የድሮን ጥቃት መሰንዘሯን ተከትሎ የአሜሪካ ጦር ኃይል አርብ ዕለት በኢራን ላይ የአየር ጥቃት ፈጽሟል። በዚህም ሁለቱም ሀገራት ባለፈው ሳምንት የተደረሰውን የተኩስ አቁም ስምምነት በመጣስ እርስ በርስ በመወቃቀስ ላይ ይገኛሉ።
የአሜሪካ ማዕከላዊ እዝ እንደገለጸው የአሜሪካ ተዋጊ አውሮፕላኖች የሚሳኤልና የድሮን ማከማቻ ቦታዎችን እንዲሁም በባህር ዳርቻ ላይ የሚገኙትን የራዳር ጣቢያዎችን የመቱ ሲሆን በኋላም ፍንዳታ የሚያሳይ ጥቁርና ነጭ የቪዲዮ ምስል ይፋ አድርገዋል። አንድ የአሜሪካ ባለስልጣን ወታደራዊ ኦፕሬሽን መጠናቀቁን ገልጸዋል። ኢራን በበኩሏ በደቡባዊ ኢራን በሚገኘው የሲሪክ የወደብ መሸጋገሪያ አካባቢ ላይ ጥቃት መፈጸሙን የገለጸች ሲሆን የኢራን የባህር ኃይልም የቀጠናው በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት በመሰንዘር ምላሽ መስጠቱን አስታውቃለች። ይሁን እንጂ ቴህራን የተመቱትን የአሜሪካ ኢላማዎች በተመለከተ ዝርዝር መረጃ ከመስጠት ተቆጥባለች። ሌላ በኩል የ4 ወራት ያህል የዘለቀውን ግጭት ለማስቆም ተስፋ የሚሰጡ ምልክቶች እየታዩ ሲሆን እስራኤልና ሊባኖስ በእስራኤልና በኢራን በሚደገፈው ሄዝቦላ መካከል ያለውን ውጊያ ለማቆም የሚያስችል ስምምነት ተፈራርመዋል። ሁለቱም ወገኖች ስምምነቱን እንደ መጀመሪያ እርምጃ የገለጹ ሲሆን ስምምነቱ ሄዝቦላ ትጥቁን እንዲፈታ እና እስራኤል ወታደሮችን ከሊባኖስ እንድታስወጣ የሚጠይቅ ቢሆንም ይህ ስምምነት እንዴት ተግባራዊ እንደሚደረግ እስካሁን ግልጽ አልሆነም። ሄዝቦላ በበኩሉ ለስምምነቱ ተባባሪ እንደማይሆን አስታውቋል። የመረጃው ምንጭ ሮይተርስ ነው። ውድ ቤተሰቦቻችን በተለያዩ መረጃዎች በቀጣይ የምናቀርብላችሁ ይሆናል። እስከዚያው ሰላም።